እግዚአብሔር አምላካችን ጭንቀታችሁን ያስወግድላችሁ፣ እንዲህ አድርግላችሁ፣ የተቆረጠውን ይቀጥላላችሁ፣ የጎደለ ይሙላላችሁ፣ እግዚአብሔር ቸር ነው፣ አትጨናነቁ ሲባል ኧረ መምህር ገሌ ነው እንጂ እንዲሁ አያካብዱም ይላል ወጣቱ። አያካብዱም፣ አያጋንኑም። እነዚህ ማታ አውራዎች አሉ። ሌሎቹ ዝም ብለው ልጠፉ ነው እግዚአብሔር ይፈርድባችኋል የሚሉ እኔ የሚመቹኝ እገሌ ናቸው ይላል ሰው ማለት ነው። ወኛ አይደለ? በዚያው እያታለለ በሬን በጨው እያታለሉ እንደሚያርዱት በሚጣፍጥ ንግግራቸው እያታለሉ የቤተ ክርስቲያን ስርዓት የሚንዱ ሰባኪዎች አሉ። ይህንን ነው ማስተዋል የሚገባችሁ። እግዚአብሔር አስተዋይ ልቡና ይስጠን። ስለዚህ ተመልከቱ፣ የክርስቶስን ስም የጠራ ሁሉ፣ የመድኃኔ ዓለምን መስቀል የያዘ ሁሉ፣ ጭራ ቆብ ጭራ ቀሚስ ያደረገ ሁሉ፣ ካባ የደረበ ሁሉ መምህር አይደለም። በኃጢአት ከሆነ እኔ ራሴም እዚህ ቀርቶ ከግቢው መግባት አይገባኝም። በኃጢአት ከሆነ ግን አሁን አንተ ማን ሆነህ ነው ሐሰተኞችን ለይታችሁ ሐሰተኛ ባይታውያን፣ ሐሰተኛ መነኮሳትን፣ ሐሰተኛ መምህራንን፣ ሐሰተኛ ካህናትን፣ ሰባኪዎችን ለዩ የምትለን አንተ ምን ሆነህ ነው ብትሉኝ፣ እኔ በሃይማኖቴ ነውር የለብኝም። በስርዓተ ቤተ ክርስቲያን ልጠየቅ፣ በኃጢአቴ አዋጥ ነኝ። እኔም በግል ኃጢአታቸው አልነቀፍኳቸውም። አስተውላችሁ ያዙልኝ ማለት የግል ኃጢአቱን ሁሉም ሰው ይወድቃል፣ ይነሳል፣ ንስሐ ይግባበት። ግን ለሕዝብ አብነት እየሆነ ክፋት የሚያስጥስ ስርዓተ ቤተ ክርስቲያንን የሚጥስ የመነኮሳትን ስርዓት የሚያሰድብ ያለ ቅዱሳን አበው መንገድ የሚመጣ ካለ በበር የማይገባ ሌባ ነው። እስኪ በሉ በበር የማይገባ በሉ። ምንድን ነው እሱ? ሌባ ነው። ስርዓት በር አለው፣ አጥር አላት ይቺ ቤተ ክርስቲያን። ምንኩስናው ስርዓት አለው፣ ቤትውናው ስርዓት አለው፣ ቅስናው ስርዓት አለው፣ ስብከቱ ስርዓት አለው። ያለ ስርዓት የቤተ ክርስቲያን ሰሪ መሪ ህዝብ ሊጠፋ ሲል የየግሉን መምሪያ ያበጃል ብያቸዋለሁ። ሁሉም አዛዥ የሚሆንበት ቤተ ክርስቲያን አይሆንም በእውነቱ ማለት ነው። አላችሁ። አሁን እግርም ራስ ቢሆን እጅም ራስ ቢሆን ግራም እጅ ቀኝም እጅ ራስ ቢሆኑ ሰው ወዴት ይሄዳል? እግር ወደ ታች ሲያዝ ራስ አይደል? ራስ ላይ እግር ራስ ቢሆን ኑሮ ምን ይኖራል? አይምሮ ይኖራል አይደል? የታችኛው አይምሮ ወደ ታች እንውረድ ሲል የላይኛው አይምሮ የለም ወደ ላይ ነው ሲል እኮ ተበጣጥሰን ማለቃችን ነው ማለት። አንድ ራስ ነው፣ አንድ አይምሮ ነው መሆን ያለብን። ሁሉም አይምሮ አይሆንም። እጅም የእጅነቱን ያዝ፣ እግርም የእግርነቱን ያዝ። አይንም ማየት ይበቃዋል፣ ጆሮም መስማት ይበቃዋል፣ እጅም መጨበጥ ይበቃዋል፣ እግርም መራመድና መቆም ይበቃዋል። አያስብም፣ በሚያስቡለት ይንቀሳቀስ። ሁላችንም ድርሻችን ይዘን እንጠብቅ። ስለዚህ ተምራችሁ አውቃችሁ ቤተክርስቲያን እንድንጠብቅ አምላከ ቅዱሳን ይርዳን። ሁለተኛ ደግሞ የቆሮንቶስ ሰዎች ይሄ መልእክት የተላከላቸው አስራታቸውን ተጠንቅቀው ስለሚያወጡ አስራታቸውን ያወጣሉ። አስራት ማውጣት የእግዚአብሔር ቤተሰቦች የቆሮንቶስ ሰዎች አስራት የሚያወጡት ቆሮንቶስ ላለው ቤተክርስቲያን ሳይሆን እያዋጡ ኢየሩሳሌም ነበር የሚልኩት። ኢየሩሳሌም ያለው ቤተክርስቲያን ችግር ውስጥ ስለነበረ ለዚያ ይልኩ ነበረ። አይሁድ ስለሚበዙ እዚያ ያመኑት ምዕመናን ጥቂት ስለሆነ እዚያ ያለችው ቤተክርስቲያን እንዳትቸገር ከቆሮንቶስ ግሪክ ማለት ነው አስራት ወጥቶ ወዴት ይላካል? ኢየሩሳሌም ይላክ ነበረ። አስራት ማለት ማውጣት ማለት መንፈሳዊ ንግድ መነገድ ማለት ነው። መንፈሳዊ ንግድ መነገድ። ንግድ ማለት ምን ማለት ነው? አሁን አንድ ሰው ለምሳሌ ጭራ የሚሰራ ሰው ቢኖር ይችን ጭራ ለዚህች ጭራ ያወጣው ወጭ 100 ብር ቢሆን 500 ብር ሲሸጣት ምን ይሆናል? ንግድ ይሆናል ማለት ነው። እግዚአብሔር ከ10 ብር 1 ብር ስጡኝ አስራት ሲል ምን ማለቱ መሰላችሁ? 9ኙን ልባርክላችሁ ማለት ነው። ለ9ኙ ዘበኛ ልሁንላችሁ ማለት ነው። የለም አንዷን አናቀምስም ማለት 10ሩን ሁሉ አባክንልን ማለት ነው። ንግድ ማለት ይሄ ነው። እኔ ለአንተ አንድ እሰጥሃለሁ፣ አንተ 9ኙን ባርከ ስጠኝ ማለት ነው። ጸሎትም ንግድ ነው። ለምን መሰላችሁ? ከ24ቱ ሰዓት 1 ሰዓት 2 ሰዓት ለእግዚአብሔር በቀን ለጸሎት ስትሰጠው 1 ሰዓት ስትሰጡት 23ቱን ባርከ ስጠኝ ማለት ነው። እኔ አንድ እሰጥሃለሁ ለአንተ። እንዲሁ እናንተ 24 ለሰጠ አምላክ አንድ አይሰጠው? እኔ ለአንተ ዳዊት እየደገምኩ አንድ እሰጥሃለሁ፣ አንተ 23ቱን ባርክልኝ ይባላል። 23ቱን ባርኮ ይሰጣል። 1 ሰዓት እኔ ሳልጸልይ ነው የምውል አልፈልግም ሲል ደግሞ 23ቱን ደግሞ ቀኑን ሙሉ ሲባክን ይውላል። ያላሰበው ጠላት ተነስቶበት ሲጨቃጨቅ ፖሊስ ጣቢያ ውሎ
የለም ማልጄ ሱቅ መክፈት ስላለብኝ ጸሎት አልጸልይም፣ ይረፍዳል፣ በሌላ ቀን ጸልያለሁ ሲል እዚያ በኋላ አንዱ ይከሰውና ሱቁ 3 ቀን ይዘጋል፣ ወርም ይዘጋል ማለት ነው። 1 ብር አምጣ ለቤተ ክርስቲያን ከ10 ብር 1 ብር ስጥ፣ የለም ገና ሰርቼ አሁን የምሰራቸው ቤቶች አሉ እነሱ ይጠነቀቁና አንድኛዬን ቤተ ክርስቲያን እንረዳለሁ ሲል አንድኛውን ተጠቅሎ ይሄዳል ማለት ነው። ወይ ደግሞ አንድ ኩላሊቱ 2ቱም ኩላሊቱ ተጎድቶ 2 ሚሊዮን 3 ሚሊዮን ብር ለምኖ የለፋበትን ንብረቱን ሁሉ ጥሎ ወያድግ። ተመልከቱ ምንድነው ያለ ተመልከቱ። ለባይድ ለማያውቀው አጠራቅሞ ይሄዳል። የአመፀኛን ገንዘብ አመፀኛ ይበላዋል ይላሉ አባቶቻችን። እስኪ በሉ የአመፀኛን ገንዘብ በሉ ምን ይበላዋል? አመፀኛ ይበላዋል። በቤተ ክርስቲያን በፍትሐ ነገሥት ምን ተብሏል? የአመፀኞችን አመሃ አትቀበሉ ይላል። እንዲሁ ካመጡት እንኳን ምን ይላል ተመልከቱ። ለእሳት በእሳት ይብላው ይላል። ምን ይብላው? ሌባ፣ ዘማዊ፣ ጠንቋይ ቤተ ክርስቲያን ገንዘብ ሲያመጣ አትቀበሉት፣ እሳት ይብላው ይላል። ተቀብላችሁ በእሳት አቃጥሉት። አሁን ብር እየተቀበልን በእሳት ልናቃጥል ነው? አንደኛ በሕገ መንግሥት ወንጀል ነው አይደል? ገንዘብ ማቃጠል የሀገሪቱን ገንዘብ። ሁለተኛ ደግሞ በቤተ ክርስቲያንም ነውር ነው። ምን ማለት ነው? በእሳት አቃጥሉት የተባለ ለነዳያን ስጡት ነው። ከቤተ ክርስቲያን ላማ ለቅዳሴ አታስገቡን፣ ለነዳያን ስጡት ያመፀኛውን። እንዴት ነዳያን ለምን እሳት ተባሉ ሲባል እሳት በልቶ አያመሰግንም። ነዳያንም ችግራቸው አያመሰግኑም። 1 ብር ጣል ሲያደርግላቸው አሁን 1 ብር ምን ያደርጋል? ዳቦ ይገዛል። ምን አለ ብትጨምሩበት ይላል ማለት ነው። ተመልከቱ። የሰጡትን ማመስገን ሲገባው ሰውም በእርግጥ ሲሰጥ ዝርዝር ካለው ብቻ ነው የሚሰጠው። እንዲሁ እኮ ይገርመኛል። እኔም የራሱን በ50 ብር በ100 ብር ግጥም አድርጎ እየበላ ለእሱ ግን ዝርዝር ካለችውና ይቅርታ ዝርዝር የለኝም ብሎ ይሄዳል። ይሄ ነውር ነው። ከልብ ባለመስጠትን ያጠይቃል። ድሃ የሚጠየቀው ባለማመስገኑ ነው። ሀብታም የሚጠየቀው በንፍገቱ ነው። ድሃ የሰጡትን ተቀብሎ ማመስገን አለበት። እሳት አይመልስም፣ ነዳያንም መልሰው አይመልሱም። የበሉት ተበልቶ ይቀራል። ለነዳያን ስጡት የተባለ ይሄንን ነው። ስለዚህ ንግድ ማለት ጸሎትና አስራት ነው፣ ምጽዋት ነው። ምጽዋት እንደተዳፈነ እሳት ነው ይላሉ ሰለስቱ ምዕተ ፍትሐ ነገሥታቸው በአንቀጸ ምጽዋት። ምጽዋት እንደተዳፈነ እሳት ነው። ብልህ ሴት በገጠር ሴት የተመሰለ ነው። የከተማ ሴት እንኳን ኤሌክትሪክ ነው። በገጠር ሴት ነው ምሳሌው የተመሰለው። ብልህ ሴት ማታ እሳቱን አዳፍናው ትተኛለች። አዳፍና ትተኛና ማለዳ ቸነፈር ይሆናል። በቃ ዝናብ በሙሉ ጥልቅልቅ ሲል ማለዳ ነው ድንች የሚቀቀለው ለሚያርመው፣ ለሚጎለጉለው፣ ለሚያርሰው ሁሉ። ማለዳ ሌት ትነሳና እሳቱን ገለጥ አድርጋ ድንቿን ትቀቅላለች። ለሰራተኛው ምግብ ታደራጃለች። ሞኝቱ ደግሞ ምን ታደርጋለች? ደክሞኛል ከገሊት እጭራለሁ ሳትልና ለጥ ማታ ኋላ እንደዚያ ስትል ምን ይሆናል? ማለዳ እልም ያለ ዝናብ እስከ 4 ሰዓት ይሆናል። ጎረቤት ዳ እሳት እንዳጭር በየት አልፋ እዚያ ኋላ ሰራተኛው ጦሙን ይውላል ማለት ነው። ይሄ ሞኝነት። ብልሂቱ ግን ምን ታደርጋለች? ማታ ምን ቢደክማት እሳቱን አዳፍናው ትተኛለች። ምድጃ የተባለ የድሃ ሆድ ነው። እሳት የተባለ ምጽዋት ነው። የብርድ ቀን የተባለ ክርስቶስ የሚመጣበት ቀን ነው። ለሚያስቸግረው ሰዓት ማታ ያዳፈናቻትን እሳት አንድ ዳ እንደሞቀቻት ዛሬ በድሃ ሆድ ያዳፈንካት የእንጀራ እሳት ነገ ክርስቶስ ሲመጣ ተገልጣ ትሞቃታለህ፣ ብርሃኗን ትቀበላታለህ። ተርበህ ቀደህ ያለበስክ ቆርሰህ ያጎረስክ እንደሆነ መድኃኔ ዓለም ነገ ሲመጣ ይሰጥሃል። እሱ ዘያሲ ተወካፊ ነው። በነዳያን አድሮ ይቀበላል። በሚሰጥ አድሮ ይሰጣል። አቡነ መብዓ ጽዮን ሁልጊዜ ሲበሉ የመድኃኔ ዓለም ወዳጅ ናቸው። ሁልጊዜ ምግብ ሲመገቡ ሰርከብስታቸውን ክፍለ መድኃኔ ዓለም የሚል ድርሻ አላቸው። እስኪ በሉ ክፍለ መድኃኔ ዓለም በሉ። የመድኃኔ ዓለም ድርሻ ነው። እንግዲህ እሱ አሁን ወደ ማታ መጥቶ ምሳ አይበላም መቼም። የመድኃኔ ዓለም አንዲትም ሆነች ግማሽም ሆነች ገምሰው በሌላ ዕቃ ይቼ የመድኃኔ ዓለም ናት ብለው ያኖራሉ። መድኃኔ ዓለም ደግሞ ከሰዓት እንግዳ ይልክላቸዋል። ስለዚህ መድኃኔ ዓለም በቶ በላ ማለት ጠጣ ማለት እኮ ነው። መቼ አይተንህ ተርባህ በላንህ፣ መቼ ተጠምተህ አጠጣንህ። አማን ብለክሙ ዘገበርክሙ ለአሐዱ እምእሉ ንዑሳን ኢተገበርክሙ፣ ከታናናሾቹ ለአንዱ ለዚህ ያደረጋችሁት ለእኔ ያደርጋችሁታል ይላል። እና ምጽዋትም ንግድ ነው። ምጽዋት ረባ መንፈሳዊት ናት።
መንፈሳዊ ጥቅም፣ መንፈሳዊ ንግድ ናት። መንፈሳዊ በቁየት ናት። አስራትም መንፈሳዊ ንግድ ነው። ገንዘባችሁ በቀዳዳ ከረጢት እንደተቋጠረ አሸዋ ነው ያለው እግዚአብሔር ለዚህ ነው። በላይ ትጨምራላችሁ፣ በታች ይፈሳል። በምን እንዳወጣችሁት ሁሉ አታውቁትም ተብሎ የተነገረ ለዚህ ነው። አሁን አሉ የመንግስት ሰራተኛ ወሩን ከአራት ከፍሎ ነው አሉ የሚኖረው። ከአራት ከፍሎ የመጀመሪያውን ሳምንተ ፍስሐ ይለዋል አሉ። የደስታ ሳምንት ነው። ደሞዝ ተቀብሎ እንደፈለገ የሚሆንበት ነው። የሁለተኛው ሳምንተ ኦዲት ይለዋል። ይሄ ቀረኝ ለብኪራይን ከፍዬ ይሄ ቀረኝ ኦዲት የሚያደርግበት ጊዜ ነው። ሶስተኛው ሳምንተ ፍዳ ይባላል አሉ። የመጀመሪያውን ደሞዝ አልቋል፣ ሁለተኛውም አልደረሰም። አራተኛው ሳምንተ ተስፋ ይባላል። ደሞዝ ደረሰ ማለት ነው። ተመልከቱ ማለት ለምንድን ነው እንደዚህ ብሎ ሰው ተንገብግቦ የሚኖረው ስትሉኝ፣ አስራት ስለማያወጣ ነው። ሲኖረኝ አወጣለሁ ደግሞ ማለት የለብንም። ያለህን ካልሰጠ ቢኖርህም አትሰጥም። እንዲያውም ቅዱስ ዮሐንስ አፈወርቅ የሚለው እግዚአብሔር ዛሬ ያልሰጠህ ነገ ቢኖርህም እንደማትሰጥ ስላወቀብህ ነው ይላል። ብዙ ሲኖርህ የምትሰጥ ከሆነ ትንሽ እያለህ ስጥ። ነገ ብዙ ሲኖርህ ከ10 1 አውጡ። ያችን እግዚአብሔር ጠብቆ ለበረከት ያደርግላችኋል፣ ለጤና ያደርግላችኋል። አንዳንድ ሰው ምን ይላል? አስራት እንዳላወጣ አንዳንድ ነገር ለመታከሚያ እስቲ ለምናልባቱ ለመታከሚያ ደግሞ ጥቂት 100 ብር እንደዚያች ማስቀመጥ አለብኝ ይላል። ለመታከሚያ ብለህ 100 ብር አስቀምጠ የ200 ብር በሽታ ከምትታመም 100 ብር ለእግዚአብሔር ስጠውና እግዚአብሔር የሻመት ጤና ይሰጥሃል። ትርፍ ማለት ይሄ ነው። እግዚአብሔር አስባርከን እንቀበለዋለን ማለት ነው። አበርክተን እንቀበለዋለን። እግዚአብሔር ቤት እኮ የኔታ ሊቀ ሊቃውንት ሲያስተምሩ አንድ ጊዜ ምን ይለዋል? የእግዚአብሔር ቤት የበረከትና የለውጥ ቦታ ነው። ከእግዚአብሔር ቤት ውሃ ሆኖ ገብቶ ጸበል ሆኖ ይወጣል ይላሉ። ውሃው አፈሩ ገብቶ እምነቱ ነው ይመጣል። ከእግዚአብሔር ቤት ሁሉም ተለውጦ ከብሮ ነው የሚወጣ። ከእግዚአብሔር ቤት እንኳን ሰው ውሃ ከብሮ ይወጣል፣ አመድ ከብሮ ይወጣል፣ እንጨት ከብሮ ይወጣል። ይህ እኮ ድንጋይ እኮ ነው። እንደዚህ አድርገን ዳሰን ፊታችን ስንቀባ ፈውስ የሚሰጠን እኮ ከእግዚአብሔር ቤት የእግዚአብሔር አካል ስለሆነ ነው። ሁሉ ገብቶ ይለወጣል፣ ገብቶ ይባረካል፣ ገብቶ ያድጋል። ከእግዚአብሔር ቤት ሙት ይነሳል። ሙት ከእግዚአብሔር ቤት ይመጣል፣ ሕያው ይሆናል ማለት ነው። ልጁ ነው ይመጣል፣ አድጎ ይመለሳል። ልጁ ናት ትመለሳለች፣ እናቱ ናት ይመለሳል። የበረከት አምላክ እግዚአብሔር ሁላችንንም ይባርከ።